ከመጀመሪያ የሰው ልጅ ስልጣኔና በመዛግብት ከተመዘገበው ታሪክ በፊት የመጀመሪያዎቹ እርምጃዎች ጅማሬ ብቻ ነበሩ። በኢትዮጵያ አፋር ክልል ሳይንቲስቶች ከጥንታዊ የሰው ልጅ ቅድመ አያቶች አንዱ የሆነውን የሰው ልጅ ቅሪተ አካል አገኙ። ሉሲ ከ3 ሚሊዮን ዓመታት በላይ ዕድሜ እንዳላት የሚገመተው ሉሲ አውስትራሎፒተከስ አፋረንሲስ ከሚባል ዝርያ የምትመደብ ፍጥረት ነበረች። አጽሟ ምንም እንኳን ያልተሟላ ቢሆንም አዲስ ነገርን ግን ገልጧል። ቀጥ ብላ መራመድ ትችል ነበር። ቆማ ተንቀሳቅሳ መራመዷ የሰው ልጅ ዝግመተ ለውጥ ጥናት ላይ ትልቅ ምልክትን አስቀምጧል። የመጀመሪያዎቹ ሰዎች እንዴት እንደሚያድኑ፣ እንዴት በሕይወት እንደቆዩ እንዲሁም እንዴት እንደሚያስቡ ለማወቅ አስችሏል። ሉሲ ሀገርን ብቻ አትወክልም፣ ሰውነትን ግን ትወክላለች። እናም ታሪኩ የሚጀምረው እዚህ ነው፣ በኢትዮጵያ። የኢትዮጵያ ምድራዊ አቀማመጥ ለእይታ የሚማርክ ብቻ አይደለም፣ ታሪካዊም ጭምር ነው። ከታላቁ የስምጥ ሸለቆ እስከ ደጋማ ቦታዎች እነዚህ መልክዓ ምድሮች የሰው ልጅ ፍልሰትን ቀደምት ቅርስ ሰጥተዋል። ሰዎች የሚኖሩበትን ቦታ እንዴት እንደሚንቀሳቀሱና ባህሎች እንዴት እንደሚዳብሩ ተጽዕኖ አሳድረዋል። በእነዚህ መልክዓ ምድሮች ተከልላና ተጠብቃ የራሷ ወግ፣ ቋንቋና የእምነት ስርዓቶችን እንድትጠብቅ አስችሏታል። በመጀመሪያው ክፍለ ዘመን ኢትዮጵያ ከጥንታዊ ዓለም በጣም ኃይለኛ ከሆኑ ስልጣኔዎች አንዷን ትይዝ ነበር፣ አክሱም ከስልጣኔም በላይ ነበረች። አክሱም የዓለም አቀፍ የንግድ ቁልፍ ቦታ የሆነውን የቀይ ባህርን ትቆጣጠር ነበር። እንደ የዝሆን ጥርስ፣ ወርቅና ቅመማ ቅመም ያሉ ዕቃዎች ይዘዋወርባት ነበር። ይህም አፍሪካን ከአረብ ሀገራት ከህንድና ከሜዲተራኒያን ዓለም ጋር ያገናኝ ነበር። አክሱም የንግድ ማዕከል ብቻ አልነበረችም። የራሷ የአጻጻፍ ስርዓት በማዳበር የራሷን ሳንቲም በመቅረጽ እንዲሁም ጠንካራና ውስብስብ ፖለቲካዊ መዋቅሮችን አቋቁማለች። በአራተኛው ክፍለ ዘመን በንጉሥ ኢዛና ዘመነ መንግስት አክሱም ክርስትናን ተቀብላለች። ይህም ሃይማኖቱን በይፋ ከተቀበሉት የመጀመሪያዎቹ ሀገሮች አንዱ አድርጓታል። ይህ ውሳኔ የኢትዮጵያን ማንነት ዛሬም ድረስ ባሉት መንገዶች ቀርጿል። ብዙ ጥንታዊ ስልጣኔዎች እየቀነሱና እየጠፉ ቢሄዱም የኢትዮጵያ ባህላዊ ማንነቷ ጸንቶ ለረጅም ጊዜ ቆይቷል። ወጎቿ እየተሻሻሉ ቢሄዱም ሙሉ በሙሉ ግን አልተደመሰሱም። እምነት የሁሉም ነገር መሰረት ብቻ ሳይሆን እንደ ሕይወት መንገድም ነው። ይህ ደግሞ በላሊበላ ውስጥ ከሚታየው በላይ የሚታይበት ቦታ የለም። በ12ኛውና በ13ኛው ክፍለ ዘመን የተገነቡት እነዚህ አብያተ ክርስቲያናት ከጠንካራ ድንጋይ ተፈልፍለው ወደ ምድር ተቀርጸዋል። ይህ የምህንድስና ክህሎት ብቻ ሳይሆን ለዓላማና ለአምላክ ያለን ጥልቅ ስሜት ያመለክታል። እነዚህ መዋቅሮች ሃይማኖትን ብቻ አይወክሉም፣ ቀጣይነትን ባለፈውና በአሁኑ መካከል ያለውን ግንኙነትም ጭምር እንጂ። ይህም ፈጽሞ ያልተሰበረ ነው። የኢትዮጵያ ረጅም ታሪክ በግጭቶችም የታጀበ ነበር። ከአንድ ስርወ መንግስት ወደ ሌላ ስርወ መንግስት ሲዘዋወር፣ ክልሎችም በዚህ ላይ ተጽዕኖ ሲያሳድሩ፣ የአንድነት ጊዜያት ብዙውን ጊዜ የመከፋፈል ደመና ሲያጠላባቸው ቆይቷል። ነገር ግን የውስጥ ትግሎችና ሽኩቾቹ ይኖሩም እንኳን የጋራ ባህላዊና ታሪካዊ ማንነቷ ተጠብቆ ቆይቷል። የዚህ ቀጣይነት በኋላ ላይ ውጫዊ ስጋቶችን ስትጋፈጥ አስፈላጊ ይሆናል። በ19ኛው መቶ ክፍለ ዘመን መጨረሻ ላይ አፍሪካ በቅኝ ግዛት ስር ነበረች። የአውሮፓ ኃያላን አህጉሩን ተከፋፍለው መሬትና ሀብትን እየጠበቁ ተንቀሳቃሽ ቅርሶችን እንዲሁም ማዕድናትን እያወጡ ነበር።
ነገር ግን ኢትዮጵያ አሻፈረኝ ብላ ብቻዋን ቆማ ነበር። የአድዋ ጦርነት በክቡርነታቸው በንጉሠ ነገሥት ዳግማዊ ምኒልክ የሚመራው ጦር ከጣሊያን ጦር ጋር በአድዋ ተፋጠው ከብዙ የጦርነት ስልትና ዘዴ የአብሮነት መስተጋብር በኋላ የተገኘ ወሳኝ ድል ነበር። ኢትዮጵያ ዘመናዊውን የአውሮፓ ኃይልን በአንድነት አሸንፋ ሉዓላዊነቷን ጠብቃለች። ይህ ወቅት ታሪካዊ ነበር። ኢትዮጵያ ለአፍሪካ ብሎም ለዓለም የነጻነትና የመቋቋም ምልክት ሆናለች። አድዋ መቻልን ያመለክታል። የሰው ልጅ ክቡር ሰው መሆን ክቡር ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነፃነት። በ1935 ዳግም ኢትዮጵያ በጣሊያን ጦር ተወረረች። አፄ ኃይለ ሥላሴ በስደት ከሀገራቸው እንዲወጡ ተገደዱ። ነገር ግን በ1936 በዓለም መንግስታት ፊት ቆመው ዓለም ላይ እያደገ ስላለው ስጋት በማስጠንቀቅ ዓለም አንድ እንዲሆን እንዲሁም ሀገራቸውን ነፃ ለማውጣት እንዲተባበሯቸው ጠየቁ። ቃላቶቻቸው በአብዛኛው ችላ ቢባልም ተቃውሟቸውን ማሰማታቸውን ግን አላቆሙም። በ1941 ኢትዮጵያ ነፃ ወጣች። እናም አፄ ኃይለ ሥላሴ በጽናትና በአንድነት ለውጭ ኃይል ለመንበርከክ ፈቃደኛ ወዳልሆነችው ሀገራቸው ተመለሱ። ይህኛው ክፍለ ዘመን ሁለተኛው አጋማሽ ለኢትዮጵያ ጉልህ የሚባል ለውጥን አምጥቷል። የፖለቲካ ስርዓቶችና ማህበራዊ መዋቅሮች ተለውጠዋል። ኢትዮጵያ አብዮት አጋጥሟታል። የንጉሣዊ አገዛዙ ፍጻሜና የአስተዳደራዊ ስርዓቶች መቀየር ጅማሩ ነበር። ስልጣን በመንግስቱ ኃይለማርያም በሚመራው ደርግ በመባል በሚታወቀው ወታደራዊ መንግስት ቁጥጥር ስር ገባ። አገዛዙ በዋና ዋና ፖለቲካዊና በማህበራዊ ለውጦች አክሎም በግጭትና በአመጽ የታጀበ ነበር። እነዚህ ሽግግሮቹ ስብስብም ነበሩ። በውስጥ ተለዋዋጭነትና በዓለም አቀፍ ተጽዕኖችም የተቀረጹ ነበሩ። ዛሬ ኢትዮጵያ የብዙ ጎሳዎች፣ ቋንቋዎችና ወጎች መኖሪያ ናት። ይህ ልዩነት ጥንካሬም አክሎም ፈተናም ነው። የዘመናት የልማት የስደትና የባህል ልውውጥን ያንጸባርቃል። ልዩነቶች ቢኖሩም በታሪክ ውስጥ የተመሰረተ የጋራ ትስስር አለ። ከመጀመሪያዎቹ የሰው ልጅ ዝግመተ ለውጥ ደረጃዎች እስከ ግዛቶች መነሳት እስከ ተቃውሞና ለውጥ የኢትዮጵያ ታሪክ ቀጣይነት ያለው ነው። በአንድ ዘመን ወይም ደግሞ በአንድ ክስተት አልተገለጸም። በጊዜ ውስጥ የሚዘልቅ ታሪክ ነው። የሰው ልጅን አመጣጥ ከአሁኑ ጋር የሚያገናኝ ነው። ኢትዮጵያ በታሪክ ውስጥ ያለች ቦታ ብቻ አይደለችም፣ ታሪክ የጀመረባትና የሚቀጥልባት እንጂ።
ኢትዮጵያ